ተሳደቡ ይኖራሉ። እሷ ወደፊት እሷ ጀመር ማለት ነው። እሱ ራሱ ነው አሳልፎ የሰጣት እሱ ነው። ለምን ሰጣት አሳልፎ? ሃይሚ እኮ ምንም ችግር ይኸውልሽ እናቱ ዛሬም ቪዲዮ እንመለከታለን። ዛሬም ቪዲዮ ከተመለከትን በኋላ እኛ የራሳችን እርምጃ ከመውሰድ ወደኋላ አንልም። በአንድ በማይረባ ወጠጤ ጎረምሳ ምክንያት የዳኒና የብሩኬ ፍቅር ውስጥ ገብቶ ህይወታቸው ሲያማስተካከል ዝም ብለን ቁመን የምናየው ምክንያት ምንም አይነት ምክንያት የለም እና ዛሬ የሚለቁትን ቪዲዮ እናያለን። እሱን ካየን በኋላ የራሳችንን እርምጃ ከመውሰድ ወደኋላ አንልም። ሰባብረን ቁጭ አድርገን እናስቀምጠዋለን። እውነት ነው የምልሽ። በአንድ ተራ ወጠጤ ምክንያት ሁለት የሚዋደዱ ነፍሶች ሁለት የሚዋደዱ ፍቅረኛሞች መሀል ገብቶ ይሄ ሁላ ምስቅልቅልና ይሄ ሁላ ነገር ሲያደርግ ዝም ብሎ ሰው ሁላ መመልከቱ በጣም ነው በየተሳጨው ያለሁት እና የራሳችንን እርምጃ ከመውሰድ ወደኋላ ዛሬ የሚለቁትን ቪዲዮ እናያለን። ከዛም የምንወስደውን የራሳችንን እርምጃ እንወስዳለን። በአንድ ተራ ወጠጤ ምክንያት የሰው ህይወት ሲበላሽ ዝም ብለን የምናይ ሰዎች አይደለም። ትናንትና ዜድዬ ሩታ በድጋሚ ሐኪም ቤት ገባች። አሬ አልገባችም። አንዳንድ ቶበሮ ዛሬ ሰርተውበታል። ሩታ ገባች እያሉ እኛ ዛሬ ጧት ሩታ ጋር ተደውሎ አውርተናት ሰላም ነኝ ብላ የለ እንዴ? ይሄንን ነገር እያስፋፋችሁ እንደገና ድራማው በቃ ይሄ ድራማ የሚባል ነገር እንዲያልቅ ልታረጉ ነው። በቃ እነሱ ታርቀው ነው እኛ ቪዲዮ የምንጠብቀው ማለት ነው። እና እኔ ምንም አልሰማሁኝም። ዛሬ የሰማሁት ሰላም እንደሆነች ነው። እንግዲህ ከሰዓት በኋላ ምን እንደተፈጠረ አላቅምም አልሰማሁኝም ማለት ነው። እና ሩትዬ ባለሽበት ሰላምሽ ብዛ። እኛ የምንመኝልሽ ሰላምን ብቻ ነው ማለት ነው። እውነቴን ነው የምላችሁ። በእናታችሁ እስኪ ተዋት በቃ። እስኪ እንዴ ታመመች ሆስፒታል ገባች። እኔ መቼም ሁለተኛ ሩታ ሆስፒታል ከገባች እኔ ምን እንደምል አላቅም፣ ግን አትገባም እርግጠኛ ነኝ። ጋሽዬ ዛሬ አስታርቀዋቸው እንደሚመጡ ባለሙሉ ተስፋ ነኝ ማለት ነው። እና እንግዲህ በቡራዬ የተነሳ እንግዲህ በጣም ብዙ ዩቲዩበሮች ልባቸው ተሰብሯል። ሃይሚ እንዴት ይሄን ታረጊዋለሽ? ስለዚህ ዳንኤልን እንገለዋለን አንፋታውም እያሉ ነው እንግዲህ እንደምትሰሙት ሪካርዱን ማለት ነው። ቪዲዮውን አይተን በመጀመሪያ እንፍረድ። ፕሮሚስ ሊያደርግላት ነው ወይስ ውሸት ነው? እንዴት ሃይሚዬ እንዴት ከብሩኬ ውጭ ይሄን ነገር ልታረግ ቻለች? እንዴት ልባስ አመነልናት የሚል ነው። ምክንያቱም ብሩኬ በጣም ነው ያዘነው። እንግዲህ እንደፈለገች የሚል አነጋገር እንግዲህ በቲክቶክ ፔጁ ላይ ፖስቷል ማለት ነው። እንግዲህ ማነጋገሪያ የሆነችው ሃይሚ እንግዲህ ቲክታከር አድናቂዎቿም እኛ ጨረቃ ፋሚሊዎች እያለን ሃይሚ አትወርቅም፣ ልጅቷን አሳልፎ የሰጣት ብሩኬ ነው፣ እኛ ከሴት ጎን ነው የምንቆመው እያሉ እንግዲህ ቲክታከሮችን ደግሞ ማንም አይችልም። በነገራችን ላይ የሃይሚ አድናቂዎች በጣም ነብሮች ናቸው፣ የማያስነኩ የማይበገሩ ናቸው፣ አይበገሬዎች ናቸው። ስለዚህ እኔ እንጃ እስኪ ቪዲዮውን አይተን ብንፈርድ አይሻልም? ሃይሚዬ ግን ይሄንን ታረገች እኔ እንጃ ምን እንደምን አላቅም። ግሬስ ፋሚሊዎች እንዲሁም ጨረቃ ፋሚሊዎች እንዲሁም ፈንድሻ ፋሚሊዎች ላይክ፣ ሼር፣ ሰብስክራይብ ቪዲዮአችን ለሁሉም ይድረስ እላለሁኝ ማለት ነው። በጣም ነው የሚያሳዝነው። እንግዲህ እስኪ የሩትዬ ተታርቃልን ዛሬ እንደምትመጣ ባለሙሉ ተስፋ ነኝ። ምክንያቱም በቃ ይበቃል። እዚህ ጋር እንግዲህ እኔ እሱን ነው የምመኘው እንጂ ታማ ሆስፒታል ገብታ የሚለውን ነገር በፍጹም ልቤ አያምነውም ስላችሁ ከዚሁ አሳስባለሁ። በሌላ ፕሮግራም እንገናኝ። ባይ ባይ።